የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከዕለቱ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ከፍተኛ ሰብአዊና ቁሳዊ ጉዳት ያደረሰው ውጊያ ቀጥሏል። የፋኖ ኃይሎች ደብረ ማርቆስ ከተማን ጨምሮ በተለያዩ አካባቢዎች ጥቃት ማድረሳቸውን ያስታወቁ ሲሆን የብልጽግና አገዛዝ በበኩሉ ከኢትዮጵያና ሱዳን አዋሳኝ አንዳንድ አካባቢዎች ጦሩን በማስወጣት የድሮን አሰሳ አጠናክሯል ተብሏል። የድሮን አሰሳው ባህር ዳር ዙሪያን ጨምሮ ሰፊ ቀጠናን አካሎ መቀጠሉም ተሰምቷል። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። አሜሪካ ለሶማሊያ የምትሰጠውን ሁሉንም ድጋፍ ማቋረጧን ይፋ አድርጋለች። የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ለሶማሊያ መንግስት የሚያደርገውን ሁሉንም ድጋፍ ማቋረጡን ይፋ አድርጓል። በሌላ በኩል የአሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሌላንድ እውቅና መስጠቷን በአዎንታ ተቀብለው ሌሎች ሀገራትም ፈርጇን እንዲከተሉ ሲሉ አሳስበዋል። በዝርዝር የምታዳምጡት ሌላኛው ጉዳይ ነው። አሜሪካ እያደነች የነበረችውን የነዳጅ መርከብ በቁጥጥር ስር መዋሏ ውጥረት ፈጥሯል። በአውሮፓ የአሜሪካ እዝ ከቬንዙዌላ ነዳጅ ጋር ግንኙነት ያለውና በአሜሪካ ሲታደን የነበረው ነዳጅ ጫኝ መርከብ በቁጥጥር ስር መዋሉን ይፋ አድርጓል። ይህንን በተመለከተ ዩናይትድ ኪንግደም ደግፍ ያለው ብላ ስትቆም መርከቡ በቁጥጥር ስር እንዲውል ጥረት ማድረጓም ተሰምቷል። ራሽያ በጉዳዩ ላይ ከፍተኛ ተቃውሞዋን አሰምታለች። ሌላው ዝርዝር ጉዳያችን ነው። የኢራን ተቃውሞ ወደ አዳዲስ አካባቢዎች ሲስፋፋ ከባድ ግጭቶች መከሰታቸውም ተሰምተዋል። በኢራን በኢኮኖሚ ቀውስ ምክንያት የተቀሰቀሰው ተቃውሞ 11ኛ ቀኑን ሲይዝ ረቡዕ ዕለት በጸረ መንግስት ተቃዋሚዎችና በጸጥታ ኃይሎች መካከል ከባድ ግጭት ተከስቷል ተብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ኃይሎች ትሰማላችሁ። መልካም ቆይታ እንዲሆንላችሁ እመኛለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል ከፍተኛ ሰብአዊና ቁሳዊ ጉዳት ያደረሰው ውጊያ ቀጥሏል። የፋኖ ኃይሎች በደብረ ማርቆስ ከተማን ጨምሮ በተለያዩ አካባቢዎች ጥቃት ማድረሳቸውን ያስታወቁ ሲሆን የብልጽግና አገዛዝ በኩሉም ከኢትዮጵያ ሱዳን አዋሳኝ አንዳንድ አካባቢዎች ጦሩን በማስወጣት የድሮን አሰሳ አጠናክሯል። የድሮን አሰሳው ታዲያ ባህር ዳር ዙሪያን ጨምሮ ሰፊ ቀጠናን አካሎ መቀጠሉን የተሰማው በምዕራብ ወሎ ቀጠና ተንታ፣ አጅባርና መቅደላ ወረዳ አዋሳኝ አካባቢዎች በከባድ መሳሪያዎች የታገዘ ውጊያ የተደረገ ሲሆን አገዛዙ በኩሉ ከደሴና ኮምቦልቻ ከተሞች ኃይል በመቀነስ ወደ መቅደላ አቅጣጫ ማጓጓዝን ቀጥሏል ሲሉም የኢትዮ ኒውስ የመረጃ ምንጮች ተናግረዋል። ታህሳስ 29 2018 ዓ.ም በተንታ ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰበት ውጊያ መደረጉም ነው የተሰማው። ታህሳስ 27 2018 ዓ.ም የፋኖ ኃይሎች በዘመቻ ስንታየው ማሞ የማጥቃት ውጊያ የተቆጣጠሯቸውን አካባቢዎች መልሶ ለመቆጣጠር በሚል የአገዛዝ ጦር በከባድ መሳሪያዎች ታግዞ ውጊያ ከፍቷል ነው ያሉት የመረጃ ምንጮቻችን። በሰንታና መቅደላ ወረዳዎች በተከፈተውና ከትላንት ከሰዓት ጀምሮ በተደረገው ውጊያ በርካቶች የሞትና የአካል ጉዳት ደርሶባቸዋል፣ ንብረትም ወድሟል ሲሉ የአካባቢ መረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተለይም በሁለቱ ወረዳዎች አዋሳኝ ስፍራዎች በሆኑት አምባ ማርያም እና ደገራ የተደረገው ውጊያ በከባድ መሳሪያዎች የታገዘና ለሰዓታት ያለማቋረጥ የቀጠለ መሆኑ ተሰምቷል። ለሰዓታት ከቀጠለው ከባድ ውጊያ በኋላ የአገዛዝ ጦር አምባ ማርያምን መልሶ መቆጣጠሩም ታውቋል። በአካባቢው በተደረገው ውጊያ በአገዛዝ ጦርና ፋኖ ኃይሎች ላይ ጉዳት ደርሷል ሲሉ የመረጃ ምንጮቻችን ጨምረው ተናግረዋል። የፋኖ ኃይሎች በአካባቢው በርካታ ከተሞችን ጭምር ተቆጣጥረው እንደሚገኙ የተናገሩት የፋኖ የመረጃ ምንጮች በኩላቸው አገዛዙ ተጨማሪ መደበኛና ኮማንዶ ጦሩን እያንቀሳቀሰ ስለሚገኝ ውጊያው ሊያገረሽ ይችላል ሲሉ ስጋታቸውን ገልጸዋል። በመቅደላ ተንታና አምባሰል ወረዳዎች የብልጽግና አገዛዝ ካሰማራው እግረኛ ጦር በተጨማሪ ተከታታይ የድሮን ቅኝት እያደረገ እንደሚገኝም ተሰምቷል። በሌላ በኩል በምዕራብ ጎንደር ዞን መተማ ወረዳ ኢትዮጵያና ሱዳን የሚጓሰኑባቸው የኮሪደር አካባቢዎች የአገዛዝ ጦር ለቆ እንዲወጣ በማድረግ ያልተቋረጠ የድሮን ቅኝት እያደረገባቸው እንደሆነ የአካባቢው የቲዩኒስ የፋኖ የመረጃ ምንጮች ተናግረዋል። የብልጽግና አገዛዝ የራሱን ጦር ከነበረባቸው አንዳንድ አካባቢዎች ድንገት ማስወጣት ነው የድሮን አሰሳውን ያጠናክረው ሲሉ የመረጃ ምንጮች አክለው ተናግረዋል። በኢትዮ ሱዳን አዋሳኝ አካባቢዎች የፋኖ ኃይሎች በተለያዩ ጊዜያት ድንገተኛ ውጊያ በመክፈት በአገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን ስንዘግብ መቆየታችን ይታወሳል። አገዛዙ ታዲያ በአካባቢው አንዳንድ ስፍራዎች የነበረው ጦርን በማስወጣት ነው ተከታታይ የድሮን ቅኝት እያደረገ ይገኛል የተባለው። የአገዛዝ ጦር ለቆ የወጣባቸው አካባቢዎች መተማ ወረዳ
ወረዳ የኮሪደር አዋሳኝ ቀጠና የሚገኙት ደለሎ ቁጥር 1 እንዲሁም ደለሎ ቁጥር 5 አዲስ ዓለም መሻ ሞገሴና ወዲ አንበሶ ሲሆኑ አካባቢውም የፋኖ ኃይሎች መልሰው ይዘዋል ሲሉ ነው የአካባቢው የፋኖ የመረጃ ምንጮች ለኢትዮኒውስ ተናገሩት። በተመሳይ የብልጽግና አገዛዝ በጎጃም ቀጠና ባህር ዳር ዙሪያን ጨምሮ ሰፊ አካባቢዎችን የሸፈነ ተከታታይ የድሮን ቅኝት እያደረገ እንደሚገኝ ኢትዮኒውስ ከተለያዩ አካባቢዎች ያሰባሰበቻቸው መረጃዎች ያመለክታሉ። በዚህም በምዕራብ ጎጃም ዞን ቡሬም፣ ጃቢ ጠናን፣ ሰከላ፣ ደንበጫ፣ ደጋዳሙት ወረዳዎች ከትላንት ጀምሮ የድሮን ቅኝት እየተደረገ በመሆኑ ነዋሪዎች ስጋት ላይ መጣሉ ታውቋል። በተለይም በምስራቅ ጎጃም ዞን ማቻከል፣ ቢቡኝ፣ ሰዴና ስናን ወረዳዎች እንዲሁም ባህር ዳር ዙሪያ ጭስ አባይና አየር ማረፊያ ጀርባ ጨምሮ በሰሜን ጎጃም ዞን አቸፈር፣ ሜጫም፣ ይልማናና ዴንሳ፣ አዴትና ጎንጅ ቆለላ የተለያዩ አካባቢዎች በአገዛዙ ተደጋጋሚ ድሮን አሳይ እየተደረገባቸው ያሉ አካባቢዎች መሆናቸው ነዋሪዎች ተናግረዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በደብረ ማርቆስ ከተማ በሌሊት በፈጸመው ጥቃት የሚኒሻ እና አድማ ብተና አባላት መገደላቸውን አስታውቋል። ታህሳስ 30 2018 ዓ.ም ከሌሊቱ 8:45 በደብረ ማርቆስ ከተማ ጎተራ ከተባለ አካባቢ ወደ ወንቃ በተሽከርካሪ ውስጥ ሲንቀሳቀሱ በነበሩ የአገዛዝ ጦር አባላት ላይ ነው ጥቃት መፈጸሙ የተሰማው። በጥቃቱ 7 የአድማ ብተናና ሚኒሻ አባላት ሲገደሉ 9 ደግሞ ቆስለዋል ነው ያለው አፋባ ቴዎድሮስ እዝ። የፋኖ ኃይሎች ባለፉት ጥቂት ቀናት በደብረ ማርቆስ ከተማ ባደረሱት ጥቃት 15 የአገዛዝ ጦር አባላት ተገድለዋል፣ ከ14 በላይ ደግሞ ቆስለዋል ያለው አፋባ ቴዎድሮስ እዝ ጥቃቱን ተከትሎ በከተማ የሚገኙ የአገዛዝ ጦርና የብልጽግና አመራሮች ድንጋጤ ላይ ይገኛሉ ሲል ማስታውቋል። የፋኖ ኃይሎች በዛሬው ዕለት በጎጃምና ወሎ የተለያዩ አካባቢዎች በርካታ የአገዛዝ ጦር አባላት ከግዳጅ ቀጠናቸው መውጣት እንደተቀላቀሏቸውና በቁጥርና በስም ጠቅሰው ይፋ አድርገዋል። ወደ ፋኖ ከተቀላቀሉት መካከል ባለማዕረግ የአገዛዙ መከላከያ አባላት እንደሚገኙበት የአማራ ፋኖ ብሔራዊ ኃይል በመግለጫው አስታውቋል። አሜሪካ ለሶማሊያ የምትሰጠውን ሁሉንም ድጋፍ ማቋረጧን ይፋ አድርጋለች። የአሜሪካ ውጭ ጉዳይ ሚኒስቴር ረቡዕ ባወጣው መግለጫ ለሶማሊያ መንግስት የሚያደርገውን ሁሉንም ድጋፍ ማቋረጡን ይፋ አድርጓል። በሌላ በኩል የአሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሊላንድ እውቅና መስጠቷን በአዎንታ ተቀበሉ፣ ሌሎች ሀገራትም ፈርጇን እንዲከተሉ ሲሉ ጥሪ አቅርበዋል። ሚኒስቴሩ እንዳለው በተለይም ድጋፉ የተቋረጠው የሶማሊያ ባለስልጣናት በአሜሪካ እርዳታ የተገነባ የዓለም ምግብ ፕሮግራም መጋዘን በማውደማቸውና እርዳታ ለሚሹ ዜጎች የተዘጋጀ 76 ሜትሪክ ቶን ምግብ በቁጥጥር ስር በመዋላቸው ነው ተብሏል። የትራምፕ አስተዳደር የምግብ ብክነት፣ ዘረፋና ህይወት አድን እርዳታ መያዝን አይታገስም ማለቱን አሼትር ፕሬስ የዜና ወኪል ዘግቧል። መግለጫው አክሎም የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም ያላቸው ሁሉንም ድጋፎች አቋርጧል ይላል። የተቋረጠው ድጋፍ የሚቀጥለው የሶማሊያ መንግስት ተቀባይነት ለሌለው ድርጊት ኃላፊነት የሚወስድ ከሆነና አስፈላጊውን እርምጃ ከወሰደ ብቻ ነው ይላል። አሜሪካ ለሶማሊያ የምትሰጠውን ድጋፍ መቋረጥ የተሰማው የትራምፕ አሰራር በዩናይትድ ስቴትስ የሚገኙ ሶማሊያውያን ላይ ትችት እያሰማ በሚገኝበት ወቅት ነው። ዋሽንግተን ወደ አሜሪካ ከመምጣት በሚፈልጉ ሶማሊያውያን ላይ ጠንከር ያለ ገደብ የጣለች ሲሆን አሜሪካ የሚገኙ ሶማሊያውያን ስጋት ላይ እንዳሉም ይነገራል። የትራምፕ አስተዳደር ሁለተኛ ጊዜ ወደ ስልጣን ከመጣ በኋላ የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ ማፍረሱም ይታወሳል። ይህ በእንዲህ እንዳለ በሶማሊያ ላይ የተፈጠረው የፖለቲካ ውጥረትና ሶማሌላንድ የሀገርነት እውቅና ማግኘቷ በአካባቢውን ውጥረቱን አስፍቷል። የአሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሌላንድ እውቅና መስጠቷን በአዎንታ ከተቀበሉት መካከል ሆነው ሌሎች ሀገራትም እውቅና እንዲሰጧት ቅስቀሳቸውን ጀምረዋል። የአሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሌላንድ ይፋ እውቅና መስጠቷን በአዎንታ መቀበላቸውን አስታውቀዋል። ስሚዝ አሜሪካን ጨምሮ ሌሎች ሀገራት ተመሳሳይ እርምጃ እንዲወስዱ ጥሪ አቅርበዋል። እስራኤል የሶማሌላንድ ሪፐብሊክ እውቅና መስጠቷን ተከትሎ ስሚዝ ባወጡት መግለጫ እስራኤል የሶማሌላንድ ሪፐብሊክ እንደ ሉዓላዊነት ሀገር በይፋ እውቅና መስጠቷን በደስታ አቀበላለሁ፣ አሜሪካን ጨምሮ ሌሎች ሀገራትም ይህንን ፈርጅ እንዲከተሉ ተስፋ አድርጋለሁ ብለዋል። የኮንግረስ አባሉ የሶማሌላንድ ዲሞክራሲያዊ ጥንካሬን አጉልተው የገለጹ ሲሆን ሀገሪቱ ከአንድ ዓመት በፊት ከተካሄደው ምርጫ በኋላ በሰላማዊ መንገድ ስልጣን ማሸጋገር የፖለቲካ ብስለቷን ያሳየችና እየሰራች ያለች ዲሞክራት ያለባት ሀገር ናት ብለዋታል። እኒው የአሜሪካ ባለስልጣን ታዲያ በኮንግረስ አባልነታቸው ብቻ ሳይሆን በብዙዎቹ የሚታወቀው እስራኤልን በመደገፍ ጭምር ነው። እስራኤል ለሶማሌላንድ እውቅና ከመስጠቷ በፊት ወደ እስራኤል አቅንተው ያሉትን ሁኔታዎች ሙሉ ገምግም ያለው አሜሪካ ድጋፏን ትቀጥላለች ማለታቸው ይታወሳል። ሶማሌላንድ ከአንድ ዓመት ፊት ከነበረው ምርጫ በኋላ በሰላማዊ መንገድ ስልጣን በማሸጋገር በተግባር የሚታይ ዲሞክራሲ ያላት ሀገር ናት ይላሉ ስሚዝ። ጨምረውም ይህ በአፍሪካ ቀንድ አልፎም ተርፎም በብዙ አፍሪካ ሀገራት ውስጥ ብርቅ የሆነ አዎንታዊ ምሳሌ ነው ብለዋል። የኮንግረስ
የኮንፈረንሱ አባል አክለውም ሶማሌላንድ ለአሜሪካ ብሔራዊ ደህንነት ያላትን ስትራቴጂካዊ ጠቀሜታ አጽንኦት ሰጥተዋል። ለዚህም እንደ ምክንያት የጠቀሱት አገሪቱ በዓለም ቁልፍ የተሰኘው የባህር መስመሮች ላይ መገኘቷና በኤደን ባህረ ሰላጤ ላይ የሚገኘው የበርበራ ወደብ ነው። ስሚዝ የሶማሌላንድ ስትራቴጂካዊ አቀማመጥና የበርበራ ወደብ አገሪቱ ለአሜሪካ ብሔራዊ ደህንነት ያላት ከፍተኛ ፋይዳ የሚያጎሉ ናቸው ሲሉ መናገራቸውን የዘገበው ሆርን ዲፕሎማት ነው። ቀደም ሲል የአሜሪካ ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ለሶማሌላንድ የሰጡትን የአገርነት እውቅና አሁን ላይ እንደማይከተሉ መግለጻቸው አይዘነጋም። ትራምፕ ውሳኔው ላይ ለመድረስ ከመካከለኛው ምስራቅ አጋሮቻቸው ጋር በቂ ጥናት ለማድረግ መወሰናቸው ለኒውዮርክ ፖስት ተናግረው ነበር። አሜሪካ እያደነች የነበረችው የነዳጅ መርከብ በቁጥጥር ስር መዋሏን አስታውቃለች። ጉዳዩ ታዲያ በቀጠናው ሀገራት ላይ ከፍተኛ ውጥረትን ፈጥሯል። በአውሮፓ የአሜሪካ እዝ ከቬንዙዌላ ነዳጅ ጋር ግንኙነት ያለውና በአሜሪካ ሲታደን የነበረው ነዳጅ ጫኝ መርከብ በቁጥጥር ስር መዋሉን ይፋ አድርጓል። በሌላ በኩል ጉዳዩን በተመለከተ ዩናይትድ ኪንግደም ድጋፍ ስታደርግ፣ ራሽያ ደግሞ ተቃውሟን አሰምታለች። የአሜሪካ እዝ የአፍሪካ ፍትህ ሚኒስቴርና የሀገር ውስጥ ደህንነት መስሪያ ቤትን ዋቢ አድርጎ ኤምቪ ቤላ አንድ የአሜሪካ ማዕቀብ በመጣሱ በቁጥጥር ስር ውሏን ብሏል። መርከቡ በአሜሪካ ፌዴራል ፍርድ ቤት በወጣበት ማዘዣ መሰረት በሰሜን አትላንቲክ በቁጥጥር ስር ውሏን ይላል እዙ በኤክስ ገጹ ያጋራው መግለጫ። ዩኤስጂሲ ሙንሮ የተባለ የአሜሪካ የጦር መርከብ ነዳጅ ጫኝ ታንከሩን ተከትሎ እንደያዘው አክሏል። በአውሮፓውያኑ 2024 ህጋዊ ያልሆነ ነዳጅ በማመላለስ ማዕቀብ የጣለበት መርከብ ባንዲራውና ባለቤትነቱን ወደ ሩሲያ ቀይሮ ሲንቀሳቀስ ነበር። ሩሲያ ነዳጅ ጫኝ መርከቡን ለማጀብ ሰርጓጅ መርከብ ጨምሮ የባህር ኃይሏን ብታሰማራም የአሜሪካ መርከብ በቁጥጥር ስር አውያለሁ ብላለች። ባለፈው ቅዳሜ ቬንዙዌላው ፕሬዝዳንት በቁጥጥር ስር የዋለው የትራምፕ አስተዳደር ከቬንዙዌላ የሚወጡና የሚገቡ መርከቦች ላይ ማዕቀብ የጣለው ባለፈው ወር ነበር። መርከቡ ከዚህ ቀደም የቬንዙዌላ ነዳጅ ያመላልስ የነበረ ሲሆን በአሁኑ ወቅት ግን ምንም አይነት ነዳጅ እንዳልጫነም ተዘግቧል። ዩኬ ታዲያ ለአሜሪካ ድጋፍ ማድረጓን ስትገልጽ፣ ራሽያ ግን የአሜሪካን ተግባር ሙሉ ለሙሉ ኮንነዋለች። የሩሲያ ትራንስፖርት ሚኒስቴር የትኛውም ሀገር በአንድ ሀገር የተመዘገበ መርከብን በኃይል የመያዝ መብት የለውም የሚል መግለጫን አውጥቷል። በቀድሞ ስሙ ቤላ አንድ ተብሎ የሚታወቀው የነዳጅ መርከብ በአሜሪካ ቁጥጥር ስር መዋልን ተከትሎ ሩሲያ በይፋ ተቃውሟን አሰምታለች። አሜሪካ ከቬንዙዌላ ነዳጅ ጋር ግንኙነት ያለው መርከብ ማዕቀብ ጥሏል ማለት አድና በቁጥጥር ስር መዋሏ ዓለምን እያነጋገረ ነው። ማሪኔራ ተብሎ በሚጠራው መርከብ ቅርብ ጊዜ ወዲህ በሩሲያ ባንዲራ ሲንቀሳቀስ የቆየ ነው የተባለ ሲሆን ሞስኮ መርከቡን ለማጀብ የባህር ኃይሏን አሰማርታ አልተሳካላትም። የሩሲያ መግለጫ እንደሚጠቁመው በሞስኮ ሰዓት አቆጣጠር ከቀኑ 9 ሰዓት የአሜሪካ ኃይሎች መርከቧን በቁጥጥር ስር ከዋሉ በኋላ ከመርከቡ ጋር የነበረው ግንኙነት ተቋርጧል ብሏል። ሚኒስቴሩ አክሎም እንደገለጸው ማኒሬራ ከአውሮፓውያኑ ታህሳስ ወር መጀመሪያ ጀምሮ በጊዜያዊ ፈቃድ በሩሲያ ባንዲራ ይንቀሳቀስ ነበር። በተያያዘ ዜና ዩናይትድ ኪንግደም አሜሪካ መርከቡን በቁጥጥር ስር እንድታውል ድጋፍ አድርጊያለሁ ብላለች። የዩኬ መከላከያ ሚኒስቴር በወጣው መግለጫ መርከቡ በሰሜን አትላንቲክ በቁጥጥር ስር እንዲውል ድጋፍ ማድረጉን አስታውቆ መርከቡ ሩሲያና ኢራን ማዕቀብ ጥሰው ከመካከለኛው ምስራቅ እስከ ዩክሬን ሽብርና ግጭትን መከራን የሚያስፋፍበት ነው ብሏል። አሜሪካ ከዚህ መርከብ በተጨማሪ ሌላ ቬንዙዌላ የጣለበት ማዕቀብ የጣሰ ነው ያለችውን መርከብ ካሪቢያን ላይ በቁጥጥር ስር መዋሏንም ቢቢሲ ዘግቧል። የኢራን ተቃውሞ ወደ አዳዲስ አካባቢዎች ሲስፋፋ ከባድ ግጭት መከሰቱ ተሰማ። በኢራን በኢኮኖሚ ቀውስ ምክንያት የተቀሰቀሰው ተቃውሞ 11ኛ ቀኑን ሲይዝ ረቡዕ ዕለት በጸረ መንግስት ተቃዋሚዎችና በጸጥታ ኃይሎች መካከል ከባድ ግጭት ተከስቷል። ለኢራን አብዮታዊ ዘብ ቅርበት ያለው ፋርስ ዜና ወኪል እንደዘገበው ሎርዴጋን በተባለ ከተማ 2 የፖሊስ መኮንኖች መሳሪያ በታጠቁ ሰዎች መገደላቸው ተዘግቧል። በማህበራዊ ትስስር ገጾች የተለጠፉ ተንቀሳቃሽ ምስሎች የጥይት ድምጾችና ተቃዋሚዎቹ እንዲሁም የጸጥታ ኃይሎች በውጥረት ሲፋጠጡ አሳይተዋል። በሌሎች አካባቢዎችም የጸጥታ ኃይሎች ድንጋይ ሲወረውሩባቸውና በተቃዋሚዎች ላይ ጥይትና አስለቃሽ ጋዝ ሲተኩስ ታይተዋል። ተቃውሞ እስካሁን በ31 ግዛቶች ውስጥ በሚገኙ 111 ከተሞች መዛመቱን በአሜሪካ መቀመጫውን ያደረገ ህራን የተባለ የዜና ምንጭ ጠቅሷል። የዜና ምንጩ በተቃውሞ ቢያንስ 34 ተቃዋሚዎችና 4 የጸጥታ ኃይል አባላት መገደላቸውን እንዲሁም 2200 የሚሆኑ ተቃዋሚዎች ደግሞ መታሰራቸውን አስታውቋል። ቢቢሲ ፐርሺያን 21 ሰዎች መገደላቸውን አረጋግጫለሁ ማለቱን እንዲሁም ማንነታቸውን ለይቻለሁ ብሏል። የኢራን ባለስልጣናት በኩላቸው 5 የጸጥታ አባላት መገደላቸውን ገልጸዋል።
እስራኤልና አሜሪካ በትብብር ጠቅላላ አቅሟን ያዳከሟት ኢራን ባለፈው ዓመት ከረሰባት ውርጅብኝ ሳታገግም ግልጽ የሆነ ህዝባዊ ማዕበል የሚመስል አብዮታዊ ጥያቄዎችን ያዘለ የአገር ውስጥ ቀውስ ተከስቶባታል። የአገሪቱ አገዛዝ በዚህ ሁኔታ ይቀጥላል የሚለው የብዙዎቹ ጥያቄ ሆኗል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።